ሰላም እንዴት ናችሁ የቲዩቶሪያላችን ተከታታዮች? በዛሬው ቲዩቶሪያላችን የፊዚክስን ዩኒት 6 ሪቪው ኩዌሽን 6.2 አብረን እንሰራለን። ቀጥታ ወደ ጥያቄዎቹ። ኩዌሽን ነምበር 1 ዲፋይን ዘ ፎሎዊንግ ተርምስ ኤ ኤሌክትሪክ ፊልድ፣ ቢ ኤሌክትሪክ ፊልድ ስትሬንግዝ፣ ሲ ኤሌክትሪክ ፊልድ ላይንስ ኤንድ ዲ ኤሌክትሪክ ፍለክስ። የመጀመሪያው ጥያቄ የሚለን እነዚህን አራት ተርሞች ኤሌክትሪክ ፊልድን፣ ኤሌክትሪክ ፊልድ ስትሬንግዝ፣ ኤሌክትሪክ ፊልድ ላይንን እና ኤሌክትሪክ ፍለክስን ዲፋይን እንድናደርጋቸው ነው። ኤ ኤሌክትሪክ ፊልድ is the region around a charged object where other electric charges feel a force. Electric field shows how a charge can influence the space around it. B electric field strength. Electric field strength is the force experienced by a unit positive charge placed in an electric field. ፎርሙላውም ኤሌክትሪክ ፊልድ ኢ ማለት ፎርስ ኦቨር ቻርጅ ነው። ያው የፎርስ ዩኒት ኒውተን ነው፣ የቻርጅ ዩኒት ኩለምብ ነው። የኤሌክትሪክ ፊልድ ስትሬንግዝ ዩኒቱ ኒውተን ፐር ኩለምብ ነው ማለት ነው። ሲ ኤሌክትሪክ ፊልድ ላይንስ። ኤሌክትሪክ ፊልድ ላይንስ አር ኢማጂነሪ ላይንስ used to represent the direction and strength of an electric field. ኤሌክትሪክ ፊልድ ላይን ኢማጂነሪ የሆኑ ላይኖች ናቸው። የሚያገለግሉት የኤሌክትሪክ ፊልዱን ዳይሬክሽንን እና ስትሪንግዙን ለማመልከት ነው። ሁሌም ኤሌክትሪክ ፊልድ ላይን ከፖዚቲቭ ቻርጅ አዌይ ነው የሚሆነው፣ ለኔጌቲቭ ቻርጅ ደግሞ ቱዋርድስ ኔጌቲቭ ቻርጅ ነው የሚሆነው። የላይኖቹ መቀራረብና መራራቅ በፊልዱ ስትሪንግዝ ላይ ይወስናል ማለት ነው። ለምሳሌ ላይኖቹ የተቀራረቡ ከሆነ ኤሌክትሪክ ፊልዱ የሚሆነው ስትሮንገር ነው ማለት ነው። ላይኖቹ የተራራቁ ከሆነ የሚያመለክተን ዊከር ኤሌክትሪክ ፊልድ እንዳለው ነው ማለት ነው። ኤሌክትሪክ ፍለክስ measures how much electric field passes through a surface. ኤሌክትሪክ ፍለክስ ሜጀር የሚያደርገው ምን ያህል ኤሌክትሪክ ፊልድ በሰርፌሳችን አልፏል የሚለውን ነው። በኤሪያው ክሮስ ያደረገውን ነምበር ኦፍ ፊልድ ላይኑን ነው የሚያመለክተው። የኤሌክትሪክ ፍለክስ ፎርሙላው ኤሌክትሪክ ፊልድ ሲባዛ በኤሪያ ሲባዛ በኮስ ቴታ ነው። ዩኒቱ ቮልት ሜትር ነው፣ ቪኤም ማለት ነው። ወይንም ደግሞ ኒውተን ሜትር ስኩዌር ፐር ኩለምብ ነው። ኤንኤም ስኩዌር ኦቨር ሲ ማለት ነው። ኩዌሽን ነምበር 2 ማፕ ኤሌክትሪክ ፊልድ ላይንስ ፎር ዲፈረንት አሬንጅመንት ኦፍ ቻርጅስ። ለተለያየ አሬንጅመንት ኦፍ ቻርጅ ኤሌክትሪክ ፊልድ ላይንን ማፕ እንድናደርግ ነው የተጠየቅነው። የመጀመሪያው አሬንጅመንት የሚሆነው ሲንግል ፖዚቲቭ ቻርጅ ነው። ይሄ ሲንግል የሚያመለክተው አንድ የሆነ ፖዚቲቭ ቻርጅ መኖሩን ነው የሚያመለክተው። ፖዚቲቭ ቻርጅ ካለ ፊልድ ላይኖቹ ራዲየት አውትዋርድስ ዩኒፎርምሊ ነው በሁሉ ዳይሬክሽን ማለት ነው። ስለዚህ ሲሳል ልክ እንደዚህ ነው ማለት ነው የሚሳለው። በተጨማሪ ደግሞ ላይኖቹ ሳይሜትሪክ ናቸው። እንደገና ደግሞ ኢኳሊ ስፔስድ የሆኑ ናቸው። አሮ ከቻርጁ አዌይ ነው የሚሆነው ማለት ነው። ሁለተኛው ሲንግል ኔጌቲቭ ቻርጅ ነው። ፊልድ ላይኑ ኮንቨርጅ የሚያደርገው ኢንዋርድ ነው። ላይኑ ደግሞ ፖይንት የሚያደርገው ቱዋርድ ዘ ቻርጅ ነው የሚሆነው ማለት ነው። ሶስተኛው ቱ ኢኳል ፖዚቲቭ ቻርጅስ፣ ሁለት እኩል ፖዚቲቭ ቻርጆች ሲሆኑ ከሁለቱም ቻርጆች ፊልድ ላይኑ ሪፔል ነው የሚያደርገው፣ አዌይ ነው የሚሆነው
ሁለቱን ቻርጆች የሚያገናኝ ላይን የለም። በሁለቱ ፖዚቲቭ ቻርጆች መካከል ላይ ያለችው ፖይንት ዜሮ ፊልድ ወይንም ኒውትራል ፖይንት ነው የምትባለው። ፊልድ ላይን አውትዋርድ ነው ቤንድ የሚያደርገው። ይህም የሚያመለክተው ሚቹዋሊ ሪፐልሽን መኖራቸውን ነው የሚያመለክተው። አራተኛው ቱ ኢኳል ኔጌቲቭ ቻርጅስ ነው። ኤሌክትሪክ ፊልድ ላይኑ ኢንዋርድ ነው የሚሆነው በሁለቱም ቻርጆች ማለት ነው። በተመሳሳይ መልኩ ልክ እንደ ፖዚቲቭ ቻርጅ እዚህ ጋር ሁለቱ ቻርጆች ኮኔክት የሚያደርጋቸው ላይን የለም። በሁለቱ ኔጌቲቭ ቻርጅ መካከል ያለው ፖይንት ኒውትራል ፖይንት ነው የሚባለው ወይንም ዜሮ ፊልድ ነው የሚባለው። አምስተኛው ቱ ኦፖዚት ቻርጅስ ኦር ኤሌክትሪክ ዳይፖል የተለያየ ቻርጅ ሲኖራቸው አንዱ ኔጌቲቭ አንዱ ፖዚቲቭ ሲሆን ማለት ነው። ኔጌቲቭ ኢንዋርድ ነው የሚሆነው፣ ፊልድ ላይኑ ወደ ውስጥ ነው የሚሆነው። ፖዚቲቭን ቻርጅ ደግሞ ስታዩት ፊልድ ላይኑ አውትዋርድ ነው የሚሆነው። ላይኑ ኦሪጂኔት የሚያደርገው ፖዚቲቭ ቻርጅ ነው፣ ተርሚኔት የሚያደርገው ደግሞ ኔጌቲቭ ቻርጅ ላይ ነው። ቻርጆቹ መካከል ያለው ፊልድ ላይን ዴንሰር ስለሚሆን ስትሮንገር ፊልድ ይኖረዋል ማለት ነው። ከአንዱ ወደ ሌላው እንዴት አርክ እንደፈጠረ ነው የሚያሳየው። ከርቭር ላይኑ ሲሜትሪክ ናቸው አሎንግ ዘ አክሲስ ጆይኒንግ ዘ ቻርጅ። ስድስተኛው ዩኒፎርም ኤሌክትሪክ ፊልድ ነው። ኤሌክትሪክ ፊልዱ ዩኒፎርም ነው የሚሆነው በሁለት ኦፖዚት ቻርጅ ባላቸው ፓራራል በሆኑ ፕሌቶች የሚፈጠር ነው። ላይኖቹ ፓራራል ናቸው፣ እኩል የሆነ ስፔስ አላቸው። ፖይንት የሚያደርጉት ደግሞ ከፖዚቲቭ ፕሌት ወደ ኔጌቲቭ ፕሌት ነው። ላይኖቹ እኩል በሆነ ስፔስ ነው ያሉት። የሚያመለክተው ዩኒፎርም ወይንም ኮንስታንት የሆነ ኤሌክትሪክ ፊልድ መኖሩን ነው የሚያመለክተው፣ በማግኒቱድም በዳይሬክሽንም ማለት ነው። Question number 3. Compare and contrast the following gravitational quantities with their counterpart electrical quantities. A. Gravitational field and electric field. B. Gravitational field strength and electric field strength. A. Gravitational field versus electric field. Gravitational field definition: a region where a mass experiences a gravitational force. Electric field ደግሞ ዲፋይን ስናደርገው a region where a charge experiences an electric force. የግራቪቴሽናል ፊልድ ሶርሱ ማስ ነው፣ ሁሌም ፖዚቲቭ ነው የሚሆነው። የኤሌክትሪክ ፊልድ ሶርሱ ቻርጅ ነው፣ ፖዚቲቭም ኔጌቲቭም ሊሆን ይችላል። የግራቪቴሽናል ፊልድ ዳይሬክሽን ሁሌም አትራክቲቭ ነው፣ ፖይንት የሚያደርገው ትዋርድ ዘ ማስ ነው። ኤሌክትሪክ ፊልድ ደግሞ ዳይሬክሽኑ አትራክቲቭም ሪፐልሲቭም ሊሆን ስለሚችል ዲፔንድ የሚሆነው በቻርጁ ሳይን ነው። የግራቪቴሽናል ፊልድ ላይኑ ትዋርድ ዘ ማስ ነው የሚሆነው ፊልድ ላይኑ። ኤሌክትሪክ ፊልድን ስናየው ደግሞ ፊልድ ላይኑ ዲፔንድ የሚሆነው በቻርጁ ሳይን ነው ማለት ነው። ፖዚቲቭ ከሆነ ከፖዚቲቭ ቻርጁ አዌይ ነው የሚሆነው። ኔጌቲቭ ከሆነ ደግሞ ትዋርድ ዘ ኔጌቲቭ ቻርጅ ነው የሚሆነው። የግራቪቴሽናል ፊልድ ፎርሙላ ፎርስ ኦፍ ግራቪቲው ሲካፈል ለማስ ነው። የኤሌክትሪክ ፊልድ ፎርሙላ ኤሌክትሮስታቲክ ፎርስ ሲካፈል ለቻርጅ ነው የሚሆነው ማለት ነው። የግራቪቴሽናል ፊልድ ዩኒቱ ኒውተን ፐር ኪሎግራም ነው። የኤሌክትሪካል ፊልድ ዩኒቱ ኒውተን ፐር ወይንም ቮልት ፐር ሜትር ነው የሚሆነው ማለት ነው።
ግራቪቴሽናል ፊልድ ስትሪንግስ ቨርሰስ ኤሌክትሪክ ፊልድ ስትሪንግስ ተመሳሳይ ነው የሚሆነው ከግራቪቴሽናል ፊልድ እና ከኤሌክትሪክ ፊልድ ጋር ኮምፔር ስናደርገው። ይህንን ማየት ትችላላችሁ። በአጠቃላይ ግን ዋናው ልዩነታቸው የሚሆነው ግራቪቴሽናል ፊልድ አትራክሽን ነው ያለው። ኤሌክትሪክ ፊልድ ላይ ግን ሁለቱም አለ፣ ሪፐልሽንም አለ፣ አትራክሽንም አለ። ስለዚህ አንደኛውና ዋናው ልዩነታቸው ይሄ ነው። ሁለተኛው ግራቪቲ ዲዩ ቱ ማስ ነው የሚሆነው፣ ኤሌክትሪክ ፊልድ ደግሞ ዲዩ ቱ ቻርጅ ነው የሚሆነው። ተመሳሳይነታቸው ሁለቱም የኢንቨርስ ስኩዌር ህግ ናቸው። ፎርሙላ ላይ ግን ይለያያሉ። ግራቪቲ ማለት ጂ ታይምስ ኤም ሲካፈል አር ስኩዌር ነው የሚሆነው። ኤሌክትሪክ ፊልድ ሲሆን ደግሞ ኬ ታይምስ ኪው ሲካፈል ለአር ስኩዌር ነው የሚሆነው። Question number 4. For the following figures, find the possible region where electric field could be 0. A ስዕሉ ይሄ ነው። ስዕሉ ላይ ያሉት ፕሮቶኖች ናቸው። ሁለቱም ፖዚቲቭ ስለሚሆኑ በመካከላቸው ያለው ኤሌክትሪክ ፊልድ 0 ነው የሚሆነው። በሁለት ተመሳሳይ ሁለቱም ኔጌቲቭ ሲሆኑ ወይንም ደግሞ ሁለቱም ፖዚቲቭ ሲሆኑ በመካከላቸው ያለው ሪጅን ዜሮ ፊልድ ወይንም ኒውትራል ፖይንት ይባላል። ኤ ላይ 0 ኤሌክትሪክ ፊልድ የሚኖረው ሪጅን 2 ላይ ነው ማለት ነው። ቢን ስናየው ደግሞ አንዱ ኤሌክትሮን ነው፣ ሌላኛው ፕሮቶን ነው። ኤሌክትሮኑ ኔጌቲቭ ቻርጅ ነው፣ ፕሮቶኑ ፖዚቲቭ ነው። ሁለቱም የተለያየ ቻርጅ ስለሆነ ያላቸው ከኤሌክትሮኑ በፊት ከፕሮቶኑ በኋላ በመካከላቸውም 0 የሚባል ኤሌክትሪክ ፊልድ አይኖርም። ስለዚህ እዚህ ጋር ምንም አይነት ሪጅን የለም ማለት ነው። ኤሌክትሪክ ፊልዱ 0 የሚሆንበት ሪጅን አይኖርም ማለት ነው። 0 የሆነ ኤሌክትሪክ ፊልድ የሚኖረን ሁለቱም ተመሳሳይ ኔጌቲቭ ቻርጅ ሊሆን ይችላል፣ ፖዚቲቭ ቻርጅ ሊሆን ይችላል። በእነሱ መካከል ነው ኤሌክትሪክ ፊልዱ 0 የሚሆነው። Question number 5. How field lines indicate the magnitude of the field they represent? ኤሌክትሪክ ፊልድ ላይንም ምን በለው ግራቪቴሽናል ፊልድ ላይን የሚያመለክቱት የፊልዱን ዳይሬክሽን እና ማግኒቲዩድ ነው የሚያመለክቱት። ማግኒቲዩዱ ደግሞ ኢንዲኬት የሚሆነው በላይን ዴንሲቲ ነው። ስትሮንገር ኤሌክትሪክ ፊልድ አለው ስንል በአንድ ኤሪያ ላይ ብዙ ላይኖች አሉ ማለት ነው። ወይንም ደግሞ ላይኖቹ በጣም ተጠጋግተው ነው ያሉት ማለት ነው። ዊከር ፊልድ ነው ስንል ደግሞ በአንድ ኤሪያ ላይ ያሉት ኤሌክትሪክ ፊልድ ላይኖች ትንሽ ናቸው የሚሆኑት ማለት ነው። ወይንም ደግሞ ፊልድ ላይኖቹ ተራርቀው ነው ያሉት ማለት ነው። ዊከር ፊልድ ማለት በአጠቃላይ ፊልድ ላይኑ በጣም ተጠጋግቶ ካለ ስትሮንግ ፊልድ ነው የምንለው። ተራርቆ ካለ ዊክ ፊልድ ነው የምንለው። ፊልድ ላይኑ ዩኒፎርም በሆነ ስፔስ እኩል በሆነ ስፔስ ተራርቆ ከሆነ ያለው ዩኒፎርም ወይንም ኮንስታንት ፊልድ ስትሪንግስ ነው የምንለው። Question number 6. What is the net electric field strength at point P in the system shown below? ስድስተኛ ጥያቄ ይሄኛው ስዕል ተሰጥቶናል። የመጀመሪያው ፖዚቲቭ ቻርጅ ነው፣ ሁለተኛው ኔጌቲቭ ቻርጅ ነው። በሁለቱ መካከል ያለው ዲስታንስ 2 ሜትር ነው። በኔጌቲቭ ቻርጅ እና በፖይንት ፒዋ መካከል ያለው ዲስታንስ 1 ሜትር ነው። ቻርጁም ተሰጥቶናል። የመጀመሪያውን ፖዚቲቭ ቻርጁን የተሰጠን 1 ማይክሮ ኩለምብ ነው።
ኔጌቲቭ ቻርጁ ደግሞ የተሰጠ ኔጌቲቭ 3 ማይክሮ ኩለምብ ነው። ጊቭን ኮንስታንት ኬ አለን 9 ሲባዛ 10 ዘ ፓወር ኦፍ 9 የመጀመሪያዋን ፖዚቲቭ ቻርጇን ኪው1 ብንለው ኪው1 ተሰጥቶናል 1 ማይክሮ ኩለምብ ነው ወይንም 1 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 6 ኩለምብ ነው። የሁለተኛውን ኔጌቲቭን ቻርጅ ኪው2 ብንለው ኪው2ም ተሰጥቶናል ኔጌቲቭ 3 ማይክሮ ኩለምብ ወይንም ኔጌቲቭ 3 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 6 ነው የሚሆነው። ኪው1 እስከ ፖይንት ፒ ወይንም ከፖዚቲቭ ቻርጅ እስከ ፒ ያለውን ዲስታንስ r1 ብንለው ከፖዚቲቭ እስከ ኔጌቲቭ 2 ሜትር ነው። ከኔጌቲቭ እስከ ፖይንት ፒ 1 ሜትር ነው። አጠቃላይ የሚሆነው ከኪው1 እስከ ፒ ያለው ዲስታንስ የሚሆነው 3 ሜትር ነው ማለት ነው። r1 3 ሜትር ይሆናል ማለት ነው። ሁለተኛውን ዲስታንስ ደግሞ ከኔጌቲቭ እስከ ፒ ያለው ማለትም ከኪው2 እስከ ፖይንት ፒ ድረስ ያለው r2 ብንለው r2 የሚሆነው ማለት 1 ሜትር ነው። ጊቭን ነው ተሰጥቶናል። የተጠየቅነው ኤሌክትሪክ ፊልድ አት ፖይንት ፒ ላይ ነው። ሶሉሽን ኤሌክትሪክ ፊልድ ማለት k ታይምስ q ታይምስ r ስኩዌር ነው። በኪው1 ላይ የሆነውን ኤሌክትሪክ ፊልድ E1 ብንለው E1 ማለት k ታይምስ q1 ዲቫይደድ ባይ r1 ስኩዌር ነው የሚሆነው ማለት ነው። ቁጥሩን ማስገባት ነው። k 9 ታይምስ 10 ዘ ፓወር ኦፍ 9 ነው ታይምስ q1 1 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 6 ነው ሲካፈል r1 3 ነው 3 ስኩዌር ነው የሚሆነው ማለት ነው። ይሄን ካልኩሌት ስናደርገው E1 የሚሆነው 1 ታይምስ 10 ዘ ፓወር ኦፍ 3 ነው የሚሆነው ወይንም ደግሞ 1000 ነው የሚሆነው ማለት ነው። E1ን ስናየው ዳይሬክሽኑን ኤሌክትሪክ ፊልድ ላይኗ አውትዋርድ ነው የሚሆነው ወደ ውጭ ነው የሚሆነው ወደ ፖዚቲቭ ኤክስ አክሲስ ነው የሚሆነው 1000 አይ ነው የሚሆነው ማለት ነው። አይዋ የምታመለክተው ወደ ፖዚቲቭ ኤክስ ዳይሬክሽን እንደሆነ ለማመልከት ነው። ኪው2 ላይ ደግሞ ካልኩሌት የምናደርገውን ኤሌክትሪክ ፊልድ ስትሬንግዝ E2 ብንለው E2 ማለት k ታይምስ ኪው2 ኦቨር r2 ስኩዌር ነው የሚሆነው ማለት ነው። ቁጥሩን ማስገባባት ነው። k አለን 9 ሲባዛ 10 ዘ ፓወር ኦፍ 9 ነው። ኪው2 አለን 3 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 6 ነው ሲካፈል r2 1 ነው 1 ስኩዌር ይሆናል ማለት ነው። ይሄን ካልኩሌት ስናደርግ ዳይሬክሽኑን ስናየው ኪው2 ኔጌቲቭ ነው። ኔጌቲቭ ከሆነ ደግሞ ትዋርድ ነው የሚሆነው ወደ ኔጌቲቭ ዳይሬክሽን የሚሆነው ወደ ኔጌቲቭ ዳይሬክሽን ነው የሚሆነው ማለት ነው። ስለዚህ ኔጌቲቭ አይ እናደርጋለን። ኢ ኔት ማለት E1 ፕላስ E2 ነው የሚሆነው Question number 7. A particle of charge 2 times 10 the power of negative 8 coulomb experiences an upward force of magnitude 4 times 10 the power of negative 6 Newton when it is placed in a particular point in an electric field. A. What is the electric field at that point? B. If the charge Q negative 1 times 10 the power of negative 8 coulomb is placed there, what is the force on it? Given ቻርጁ ኪው1 2 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 8 ኩለምብ ነው። ኪው1 ላይ የተፈጠረው ፎርስ ደግሞ F1 ብንለው 4 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 6 ኒውተን ነው። ይሄ ፖዚቲቭ ስለሆነ ፎርሱ አፕዋርድ ነው ማለት ነው። የተጠየቅነው ኤ ኤሌክትሪክ ፊልድ ነው የተጠየቅነው። ቢ ላይ ደግሞ ኪው2 ላይ ፎርሱን ካልኩሌት እንድናደርግ ነው። ኪው2 ተሰጥቶናል ኔጌቲቭ 1 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 8 ነው ተብለናል።
ኤ ኤሌክትሪክ ፊልድ ማለት ፎርስ ሲካፈል ለቻርጅ ነው። ፎርሱ ተሰጥቶናል 4 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 6 ኒውተን ነው። ቻርጁ 2 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 8 ኩለምብ ነው። ይህን ካልኩሌት ስናደርገው ኤሌክትሪክ ፊልዱ የሚሆነው 2 ሲባዛ 10 ዘ ፓወር ኦፍ 2 ነው፣ ወይንም 200 ኒውተን ፐር ኩለምብ ነው ማለት ነው። ቢ ፎርስ ነው የተጠየቅነው። ፎርስ ማለት ኤሌክትሪክ ፊልድ ሲባዛ በቻርጅ ነው። ኤሌክትሪክ ፊልድ አግኝተናል 200 ኒውተን ፐር ኩለምብ ነው። ቻርጁ ተሰጥቶናል ኔጌቲቭ 1.0 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 8 ነው የሚሆነው። ይሄን ካልኩሌት ስናደርገው ኔጌቲቭ 2.0 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 6 ኒውተን ይመጣል ማለት ነው። ፎርሱ ዳውንዋርድ ዳይሬክሽን ነው፣ ኔጌቲቭ ስለሆነ ዳውንዋርድ ዳይሬክሽን ነው የሚሆነው ማለት ነው።